ውድ ሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ሁኑ። ዛሬ ደግሞ አዲስ ኤአይ ይዤላችሁ መጥቻለሁ። ይሄ ኤአይ በወር 300 ክሬዲት ይሰጠናል። በ300 ክሬዲት እንግዲህ ቪዲዮዎችን እየቆራረጥን ሰብሰብ አድርገን አንድ ፊልም የምንሰራባቸው ይሆናል። ለምሳሌ እኔ የአክሽን ፊልም ሰርቼበታለሁ። እንደምትመለከቱት ከጎን ያለውን የአክሽን ፊልም የሰራሁበት ይሄ ኤአይ ነው። ምክንያቱም 300 ክሬዲት ከሰጣችሁ በአንድ ኢሜል፣ በሌላ ኢሜል ደግሞ 300 ክሬዲት ታወጡበታላችሁ። ስለዚህ ኢሜል የቀያየራችሁ 300 ክሬዲት እያወጣችሁ ቢያንስ አንድ በጣም አትራክት የሚያደርግ የውጭ ፊልም ብትሰሩበት ልክ እኔ እንደሰራሁት አድርጋችሁ ማለት ነው። ቪዲዮአችሁ በጣም እይታ ካገኘና ተቀባይነት ካገኘ ተከፋይ የመሆንላችሁ አሪፍ ነው። እንዲሁም ደግሞ የራሳችሁን የምትሉትን የባህል ቪዲዮ ቢሆን የሀበሻዊ ቪዲዮ መስራት ይችላል። ፕሮንት አስገቡለት፣ ያስተካክለ ስለሚሰራላችሁ ተጠቀሙት። ይህን ኤአይ አሰራሩን ብዙ ወሬ አላብዛባችሁ፣ ላሳያችሁ። ወደ አሰራሩ እንቀጥል። ሰላም ተመልካቾች፣ እንግዲህ ዛሬ ይህን ቪዲዮ የማሳያችሁ በስልኬ ነው። በኮምፒውተር የምታዩ ካላችሁም ደግሞ ያው ነው። በኮምፒውተር እና በስልክ የሚሰራው ምንም አይነት ልዩነት የለው፣ አካሄዱ አንድ አይነት ነው። ስለዚህ ቪዲዮውን ከመጀመሪያ እስከ መጨረሻው ድረስ በጽሞና ተከታተሉኝና እናንተም ሀሪፍ ሪዛልት፣ ሀሪፍ ውጤት ለማምጣት ሞክሩ። አሁን ወደ አሰራሩ እንሄድ። መጀመሪያ እንግዲህ ለቪዲዮ መስሪያ የሚሆን ምን እንከፍታለን? ቪፒኤን እንከፍታለን። ቪፒኤን ካልከፈትን በኢትዮጵያ ወይም ደግሞ እንደ አፍሪካ እንደ አጠቃላይ ስላልተፈቀደ ለአውሮፓዎች፣ እነሱም ደግሞ አውሮፓ ላይ ውስን ሀገራቶች ብቻ ስለሚሰራ እነሱ ሀገር ላይ የተቀመጥን መስለን ሙሉ ቪዲዮአችን ሙሉ ፊልማችን መስራት እንችላለን። ስለዚህ ቪፒኤን የታለች ካላችሁ የኔ እቺ ፒስፖን ፕሮ የምትለው ናች። እናንተም እቺን ብትጠቀሙ አሪፍ ነው ብዬ አስባለሁ። ግን በኮምፒውተራችሁ የምትጠቀሙት ሌላ ቪፒኤን ካለ፣ በስልካችሁም ሆነ ደግሞ የምትጠቀሙት ሌላ ቪፒኤን ካለ እሱ ቪፒኤን ተጠቀሙ፣ ችግር የለውም። ግን ሰርቨር ሪጅኑን ወይም ደግሞ ሀገሩን ዩናይትድ ስቴትስ ማድረጋችሁ እንዳትረሱ። ስለዚህ ቪፒኤኑን ከፍተን ወደ ውስጥ ከገባን በኋላ እዚህ ጋር እንግዲህ ሰሌክት ሰርቨር የሚለውን ሪጅኑን ማን ብየዋለሁ? ዩናይትድ ስቴትስ ብየዋለሁ። እናንተም እንዲህ ማድረጋችሁ እንዳይቀር። መጨረሻ ላይ ከታች እንወርድና ስታርት እንለዋለን። ስታርት ካልን በኋላ ትንሽ ፕሮሰስ ሲያደርግና እስከ ዜሮ ከቆጠረ በኋላ ከፍቶ ቪፒኤኑን አገናኝቶ ዩናይትድ ስቴትስ ላይ እየተቀመጥን አስመስሎ ሙሉ ስራችን እንድንሰራ እንዲፈቀድልን ያደርጋል ማለት ነው። ከታች አይ ዶንት ዋንት ቱ ሄልፕ የሚል አለ። እሱን ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ በእንደዚህ መልኩ ፕሮሰስ ያደርጋል። እዚህ ጋር ሲደርስ ባክላችሁ ትመልሳላችሁ። ለእናንተ ምንም አያስፈልግም። ኤቭሪቲንግ ብሎይቱ ኮንቲኒው ላል ይህን ብታወርዱት ባታወርዱት ምንም ጥቅም ስለሌለው ባክ ትላላችሁ። ባክ ስትሉ በእንደዚህ መልኩ በቃ አሁን 100% ተገናኝቷል ማለት ነው። ስለዚህ ስለተገናኘላችሁ ምን ታደርጋላችሁ? የቪፒኤኑን ስራ ጨርሳችሁ አሁን ለቪዲዮ መስራችሁ የሚሆን አንድ ፎቶ ፕሮምፕት ታዘጋጃላችሁ። ፕሮምፕቱ ማን ይሰጣችኋል? ቻት ጂፒቲ ይሰጣችኋል። ችግር የለውም። ቻት ጂፒቲ ላይ ሄዳችሁ በአማርኛም ጻፉ፣ በእንግሊዘኛ ፕሮምፕት ይሰጣችኋል። አሁን ለምሳሌ እኔ የሰራሁትን ፕሮምፕት ላሳያችሁ። ቻት ጂፒቲ ላይ ከገባሁ በኋላ ምን ብየዋለሁኝ? ያልኩትን ነገርም ከላይ ላሳያችሁ። ሃሎ እዚህ ጋር ተውት፣ ችግር የለውም። ሃሎ ጄሚኒ ካን ዩ ጊቭ ሚ ኤ ፎቶ ፕሮምፕት ኦፍ ዘ ሶልጀር ኢን ኤ ሚሊታሪ ዩኒፎርም አይ ዋዝ ቲንኪንግ ኦፍ ሜኪንግ አን አክሽን ፊልም ዊዝን ኤ ፎቶ ቴክን ኢን ዘ ፎረስት ብየዋለሁ። ላይ ጀሚኒ የምትለው ሀሳብ ዝም ብዬ ለጀመና እየጻፍኩትኝ ኮፒ ብዬ አምጥቼ ቻት ጂፒቲ ላይ ያስቀምጨው ነው። ሁለቱንም ይሰራልናል። ጀመናይም ብንሄድ ይህን ኮፒ አድርገን ጀመናይም ይሰጠናል፣ እንዲሁም ደግሞ ጂፒቲም ይሰጠናል። በአማርኛ ጽፋችሁ ትራንስሌት አድርጋችሁ ወደ ጀመናይ መጻፍ ትችላላችሁ፣ ወደ ጂፒቲ መጻፍ ትችላላችሁ። ችግር የለውም። ከዛ የቱን ፍሮንት ሰጥቶኛል? ይህን ፍሮንት ሰጥቶኛል። ይህን ፍሮንት እንግዲህ ኮፒ ልና ፎቶ እንዲሰጠኝ ደግሞ ማን ላይ ሄዳለሁ? ጀመና ላይ ሄዳለሁ። ችግር የለውም። ሁለቱንም አፖች መጠቀም ትችላላችሁ። ግን የበለጠ ሞር የምትረዳው ማናት? ጀሚኒ ነች። ስለዚህ ጀመና ላይ እንሄድና ይህን ኮፒ ያልነውን ፔስት እንላታለን። ይህን ኮፒ ብለናል። አሁን ጀመናይ አፓችን ላይ ሄደን ፔስት እንላለን።
ኦኬ ጀሚኒ ላይ ከገባን በኋላ ቻት ቦክስ እናበራና ኒው ቻት ብለን ፔስት እንለታለን። ያን ፍሮንቱን ማለት ነው። ለፊልም መስሪያ የሚሆን ፎቶ ይሰጠናል። እንደምትመለከቱት ፎቶውን በእንደዚህ መልኩ ያዘጋጅልናል ማለት ነው። ኦኬ ትንሽ ፕሮሰስ ያደርጋል። በቃ በእንደዚህ መልኩ አክሽን ፊልም የምንሰራበትን ወታደር እንደዚህ አድርጎ ሚሊተሪ ልብሱ ይዞልን መጥቷል። ስለዚህ ፎቶውን እዚህ ጋር ጫነን እንይዝና ሴቭ እንለዋለን። ዳውንሎድ አድርጎ ያወርድልናል ማለት ነው። አሁን የት እንሄዳለን? መጨረሻ ወደ ቪዲዮ ጀነሬት ማድረጊያችን እንሄዳለን። ቪዲዮ ጀነሬት ማድረጊያችን እንግዲህ እንደምትመለከቱት ክሮም ላይ እንሄድና ክሮም ነው ዋናነት ሪስፖንስ ለመስጠት ምቹ። ቅድም ጀምረን የነበረውን ወይም ደግሞ ከአሁን በፊት ስንሰራበት የነበረውን የክሮም እንትን እንወጣና ከዚህ ጋር ሰርች ባሩ ላይ አንድ እንዘልቅና ምን እንላለን? ዊዝ ስታር ሰራበት ወይም ደግሞ ስጠቀምበት ስለነበር ነው ለእናንተ ከማሳየቴ በፊት ዊዝ ስታር ኤአይ ብለን ሰርች እናደርጋለን። ዊዝ ስታር ኤአይ እንደምትመለከቱ ከታች ራሱ መጥቷል። እሱን እንግዲህ ዊዝ ስታር ኤአይ የሚለውን ክሊክ አድርገን ወደ ውስጥ እንገባለን። ኤአዩ ይህን ይመስላል። በእንደዚህ መልኩ ከፍቶ ወደ ውስጥ ያስገባናል። ከእናንተም ሲከፍት በእንደዚህ መልኩ ነው የሚከፍትላችሁ። እንደዚህ ሲከፍትላችሁ ከዚህ ጋር እንግዲህ እንዴት ፕሮንት አስገብተን ቪዲዮ ጀነሬት እናደርጋለን የሚለውን አንድ ባንድ የማሳያችሁ ይሆናል። ብዙውን የሚከብድ አይደለም፣ በጣም ቀላል ነው። ከሌሎች ኤአይ ይሄ ሲታይ በጣም ኢዚ ነው። ስለዚህ ይህን ኤአይ እየተጠቀማችሁ ፊልም ብትሰሩ ሞር ተጠቃሚ የመሆን እድላችሁ ሰፊ ነው ብዬ ነው የማስበው። እዚህ ጋር ከገባን በኋላ ምን እናደርጋለን? አሁን ለምሳሌ ቪዲዮ ሪፈራንስ የሚል አለ። ሲቀጥል ቪዲዮ ትራንስሌሽን የሚል አለ። ሊፕ ሲንክ የሚል አለ። እዚህ ጋር ደግሞ ቪዲዮ ጄኔሬተር የሚል አለ። ስለ ሊፕ ሲንክም ስለ ቪዲዮ ትራንስሌሽን እንዲሁም ደግሞ ቪዲዮ ሪፈራንስ የሚለውን ቀስ እያልኩ ሰራላችኋለሁ። ዛሬ ግን ቪዲዮ እየሰራን ፊልሞችን እያዘጋጅን እንዴት አድርገን ለተለያዩ አላማ መጠቀም እንችላለን፣ እዛም ላይ ደግሞ አጫጭርም ይሁን ረጃጅም ፊልሞችን ሰርተን እንዴት ተከፋይ መሆን እንችላለን የሚለውን ነው የማሳያችሁ። ከዛ መጨረሻ ትመጡና ቪዲዮ ጄኔሬተር የምትለውን እችን ነካ ታደርጋላችሁ። እሷን ከነካችሁ በኋላ በእንደዚህ መልኩ ወደ ውስጥ ከፍቶ ያስገባችኋል ተመልካቾቼ። ከዚህ ጋር እንግዲህ ዋናዋን ስራ የምንሰራ ይሆናል። በጽሞና ተከታተሉ። በስልካችሁ ከሆነ የምትሰሩት እንደኔ ልክ እንደዚህ ሰፋ እያደረጋችሁ ቀረብ እያደረጋችሁ ማየት ትችላላችሁ። ስትፈልጉ ደግሞ እንደዚህ ጠበብ እያደረጋችሁ ማየት ትችላላችሁ። ኦኬ እንደምትመለከቱት በእንደዚህ መልኩ ካስገባን በኋላ እዚህ ጋር እንደምትመለከቱት አድ ስታርት ፍሮምስ የሚል አለ። የኢሜጅ ምልክት ማለት ነው። እዚህ ጋር ያሉት ተዋቸው ይቀመጡ፣ ለእናንተ ምንም አያስፈልጉም። አሁን በዋናነት ቪዲዮ ጀነሬት የምናደርግበትን እችን ነው የምንፈልጋት። ስለዚህ እችን ቀጥታ ትነካላችሁ። ስትነኳት አውቶማቲካሊ በእንደዚህ መልኩ ትከፍታለች። የምትከፍተው ምንድን ነው? አካውንት ለማስከፈት ነው። አካውንት ከከፍታችሁ በኋላ ደግሞ አንድ ባንድ እንዴት ወደ ውስጥ ያስገባል የሚለውን የማሳያችሁ ነው። እዚህ ጋር እንግዲህ እንደዚህ ብሎ ከፍቶልናል። ከከፈተልን በኋላ እችን ነካ እናደርግና ከታች አይ ሃቭ ሪድ ኤንድ አግሪ የምትላለች እዚህ ጋር እንደምትመለከቷት እሷን እናበራለታለን። ስናበራ በእንደዚህ መልኩ ፕሮሰስ ያደርግና የዚህ አይነት የሚነበብ ነገር ያመጣልናል። እሱን ስለማያስፈልግ አሁን ወደኋላ እንመለሳለን። አያግሪቱ የምትለዋን እችን ቦክሷን ማብራት መቻል አለባቸው። ከዛ ኮንቲኒዩአስ ጉግል የሚለውን ስትነኩት እዚህ ጋር አካውንት ያስመርጣቸዋል። እሱን ስትነኩት አንዱን አካውንት መርጣችሁ ታያይዛላችሁ። እዚህ ጋር እንግዲህ ታፈረ የሚለውን ስሜን በእንደዚህ መልኩ ታፈረ ምናምን ብዬ ነው የከፈትኩት።
እንዲከፈትበት ትፈልጋለህ ይላል። አዎ ብዬ ኮንቲኒው ብዬ ስምምነት ወስጄ ወደ ውስጥ ገባለሁ። እናንተም ልክ በእንደዚህ መልኩ ነው የሚያስከፍታችሁ። ከከፈታችሁ በኋላ ከዚህ ጋር የሚሰጣችሁ ኢንስትራክሽን አለ። ኢንስትራክሽኑ ምንድነው? ሌታስ ኮንፊርም ዩ አር ሁማን፣ ሰው ስለመሆናችሁ ማረጋገጫ እነዚህን ጥያቄዎች መልሱ ይላል። ቹዝ ኦል ዘ ክሎክስ ይላል። ሁሉንም የሰዓት ምርጫዎች ጠቅ ጠቅ አድርጋችሁ ሰው መሆናችሁን አረጋግጡልኝ። ከዛ ውጭ ሮቦት ከሆናችሁ አያስገባችሁም ማለት ነው። ስለዚህ የሰዓት ምልክቶችን ብቻ እዚህ አልጋ እና የተንጠለጠለ ሳፋ ምናምን ነገር ይታያል። ሰዓቶችን ብቻ 1 2 3 4 5 ብለን ኮንፊርም እንለታለን። ስንለት ሰክሰስ ሰው መሆናችንን አረጋግጧል። ሙሉ በሙሉ አሁን እንድንሰራ ወደ ውስጥ ያስገባናል ማለት ነው። ትንሽ እንጠብቃለን። እዚህ ጋር የሆነ አክሰስ የሚያደርገው ነገር ስላለ ማለት ነው። ኦኬ ሊያስጠብቃችሁ ስለሚችል ደግማችሁ ኮንቲኒው ጎግል የሚለውን ማለት ነው ትነካላችሁ። አሁንም ዝራችሁ ያስገባችሁለትን ኢሜይል ትነኩለታላችሁ። ቀጥታ ፕሮሰስ አድርጎ እንዲከፍትላችሁ ኮንቲኒው ትሉታላችሁ። ቀጥታ እንዲያስገባችሁ ማለት ነው። በቃ አሁን ሳያስጠብቃችሁ ያስገባችኋል። ያን ግን ከ5 ደቂቃ በላይ ሊያቆያችሁ ይችላል ብዬ ነው። ስለዚህ እዚህ ጋር የሆነ ክሪት ነው ብሎ የእግር ኳስ ጨዋታ ያመጣል። ፌክ የሆኑ የእግር ኳስ ጨዋታዎችን እዚህ አሁን መስራት ትችላላችሁ። እግር ኳስ አሁን ለምሳሌ ክሪስቲያኖ ሮናልዶ ሜሲንም ሆነ እንዲሁም የተለያዩ ታዋቂ ተጫዋቾችን ፎቶ በማስገባት ቦልድ በጣም አሪፍና በጣም አስደማሚ ቦልድ ሲያስገቡ እያሳያችሁ። ስለዚህ እሱን ስለማያስፈልግ ዛሬ የራሴን ቪዲዮ እየሰራው ላሳያችሁ። ኦኬ ከዚህ ጋር እንግዲህ ፎቶዋን መጀመሪያ መተን ከላይ እናስገባለታለን። ፎቶዋን መልክቷ ስንነኳት ቀጥታ ይሄድና ፋይላችሁ ላይ ያስመረጣችኋል። ኦኬ ክሊክ ያደራረግ ችግር ነው። እንመለሳለን። ተከፍቷል ሙሉ በሙሉ አካውንቱ። እዛው ጀነሬት የሚለውን ነክተን እዛው ስለሆነ የሚመልሰን ከዛው ፎቶዋን ነካ እናደርግለታለን። ትንሽ ሰፋ ታደርጉታላችሁ። ሰፋ ካላደርጋችሁት እንደምትመለከቱት ያስቸግራል። ሰፋ አድርጋችሁ የጋለሪ ምልክቱን ስትነኩት ወደ ፋይላችሁ ይወስዳችኋል። ከዛ ከፋይላችሁ አሁን የሰጠንን ፎቶ ይህን ፎቶ እንደዚህ እናስገባለታለን። ደን የምትለዋን ነክተን ፎቶውን በእንደዚህ መልኩ ፕሮሰስ አድርጎ ያነብልናል። ፎቶውን ትንሽ እስኪያስገባልን ከጠበቅን በኋላ ከታች እንወርድና ወርታች ማለት ነው እዚህ ጋር ሳይዝ እናስተካክላለን። እንደምትመለከቱት ሳይዞችን ምን ብሎታል? የቲክቶክ አድርገታል 9 በ16 እዚህ ጋር ማለት ነው። ሲቀጥል 16 በ9 የዩቲዩብ አለ የዩቲዩብ እናደርጋለን። ሰከንዷን ደግሞ እዚህ ጋር አጠር ያደርጋታል። አጠር ስለሚያደርጋት እኛ የተወሰነ 7 8 ወይም ደግሞ 10 15 እንደዚህ እናደርጋታለን። በመቀጠል ከታች ቪዲዮውን 7 ከ20 ይላል እዚህ ጋር ማለት ነው። 7 ከ20 የሚለውን እኛ 10 80 ማድረግ እንችላለን። 4K ኳሊቲ ማድረግ እንችላለን። ግን ምንድነው እነዚህን በጨመርናቸው ቁጥር ከዚህ ጋር የሚሰጠንን ክሬዲት ይቀንሰዋል። ክሬዲቷ የታለች 300 አሁን ሰጥቶኛል። 300 ላሳያችሁ ይቻት እዚህ ጋር 300 የምትል ክሬዲት ማለት ነው። ከ300 እንግዲህ ምን ያህል እንደሚቀንስ ይህን ሰርተን እናረጋግጣለን ማለት ነው። ይህን በደንብ እንደዚህ አድርገን ካመቻችን በኋላ አሁንም ጠበብ አድርገን ወር ላይ እንወጣለን። ወር ላይ ከወጣን በኋላ ከዚች ጋር ደግሞ ይቺ ምልክት እንደምትመለከቷት ኪሊንግ 3.0 ኦሚኒ የምትላለች እሷን ነካ አድርጋችሁ ቪዲዮአችሁን ጥራቱን እዚህ ጋር መጨመር ትችላላችሁ። ኪሊንግ 3.0 ኦሚኒ የሚላለ ከታች ደግሞ ሲዳንስ 1.5 የሚለዋለ እሱም ብዙ ይወስዳል። ሲዳንስ 2.0 ማለት ደግሞ ከቱኬ በላይ ነው። ስለዚህ ኦሚኒ ኪሊንግ 3.0 ኦሚኒ የምትለዋል ምርጫ ብታረጉ እንደኔ አሪፍ ነው። በመጨረሻ እነዚህን ካስተካከልን በኋላ እዚህ ጋር ፕሮንት ማስገቢያውን ነካ እናደርጋለን። ይሄን ማለት ነው።
ይሄን ነካ እናደርግና ቻት ጂፒቲ ላይ እንሄዳለን። ቻት ጂፒቲ እንግዲህ ቅድም የሰጠኝ አለ። ይህን ፊልሙን ከመስራቴ በፊት አዝዤ የነበረው እሱን አምጥቼ ሳስገባ አሳያችኋለሁ። ኦኬ እሺ፣ ቪዲዮ ፕሮሞት ክሪኤሽን ብሎ ተቀምጧል እዚህ ጋር። እሱንም እሺ፣ ሌሎች ኤአይ ቪዲዮ ጄኔሬሽን ውስጥ መጠቀም ትችላለህ ብሎ በአማርኛ እንደዚህ አድርጎ ሰጥቶኛል። ይህን እንግዲህ ከዚህ ጋር ወስድና ከዛ ኮፒ አርጌ የወሰድኩትን ፔስት አርጌ የማሳያችሁ ይሆናል ማለት ነው። ይሄው ኮፒ ብያለሁኝ፣ አምጥቼ እዚህ ጋር ፔስት እላታለሁ። በቃ ፔስት ካልኩ በኋላ ጠበብ አድርጋለሁ። ጠበብ አድርጌ ከታች እንደምትመለከቱት 126 ጀነሬት ይወስዳል። እሱን ይውሰድበት ብዬ ጀነሬት አድርገዋለሁ። ሳደርገው ከላይ እንግዲህ እንደምትመለከቱት ታስክ ዋን ብሎ ቪዲዮውን እየሰራልን ይገኛል ማለት ነው። አያችሁት? እንደዚህ አድርጋችሁ ታስገቡለታላችሁ፣ ጀነሬት ያደርጋል። እዚህ ጋር እንግዲህ ጀነሬት ሲያደርግ እንደምትመለከቱት 5 ደቂቃ ይወስዳል። ኤስቲሜትድ ዌይት ታይም 5 ሚኒት ነው አስቀምጦታል። 5 ደቂቃ እንጠብቃለን ማለት ነው። ከ5 ደቂቃ በኋላ ቪዲዮውን ዳውንሎድ አድርጌ የሰራነውን ሪዛልት የማሳያችሁ ነው። እናንተም ልክ እንደዚህ ቪዲዮዎችን እየቆራረጣችሁ እያስገባችሁ አሪፍ ፊልሞችን የምትሰሩ ይሆናል። ስለዚህ ለ5 ደቂቃ ያክል እንጠብቃለን ማለት ነው። ስለዚህ ፕሮሰስ አድርጎ ሲጨርስ እንይና አሳያችኋለሁ። እንደምትመለከቱት እንግዲህ ይሄው ከ5 ደቂቃ ወደ 1 ደቂቃ ዝቅ ብሏል። ስለዚህ 1 ደቂቃ ካለቀች በኋላ ፊልማችን ሰርቶ ምርጥ አድርጎ ይሰጠናል ማለት ነው። እዛ በኋላ ፊልማችን ዳውንሎድ አድርገን ለፈለግነው ፕላትፎርም ለፈለግነው ሶሻል ሚዲያ መጠቀም የምንችልበት መንገድ ይኖራል። 1 ደቂቃ ብቻ ቀርታናለች። እሷን 1 ደቂቃ እንጨርሳትና ዳውንሎድ ስናደርግ የማሳያችሁ ይሆናል። ስለዚህ እኔም ብዙ አክሽን ፊልሞችን እና ደግሞ የበረሃ የእንስሳ ፊልሞችን ዳይኖሳርስ እና ድራጎኖችን እየተጠቀምኩኝ ሾርት ቪዲዮዎችን እየሰራሁ በጣም አስደማሚና በጣም ሳቢ የሆኑ ቪዲዮዎችን እየሰራሁ ተወሰነ እይታ ያገኘሁበት እንዲሁም ደግሞ የተሻለ ነገር ያገኘሁበት መንገድ አለ። እናንተም ልክ እንደኔ መጠቀም ትችላላችሁ። በቃ አሁን ቪዲዮ ጨርሷል። ጀነሬቲንግ እያለች ነው። ጀነሬቲንግ ካለ በኋላ ሙሉ በሙሉ ዳውንሎድ የምናደርግበትን መንገድ ደግሞ አሳያችኋለሁ። ሙሉ 5 ደቂቃውን ጨርሷል ማለት ነው። ሙሉ 5 ደቂቃ በነገራችን ላይ አልጠበቅንም። እኔ ቪዲዮውን ፈጠን ያደረኩት እናንተ ትሰላቻላችሁ ወይም ደግሞ ጠበቅነ ትላላችሁ ከሚለው አንጻር ተረድቼ ነው። ስለዚህ ጨርሷል። አሁን ጀነሬቲንግ ካረገ በኋላ ዳውንሎድ የምናደርግ ይሆናል። እናንተም ይህን ስቴፕ ትክክለኛ ስቴፑን አንድ በአንድ ተጠቅማችሁ ለመስራት ሞክሩ። ኦኬ፣ እንደምትመለከቱት እንግዲህ ቪዲዮውን በእንደዚህ መልኩ ጀነሬት አድርጎ ሰርቶልን መጥቷል። እንደምታዩት እዚህ ጋር እንግዲህ ይህን ቪዲዮ ሰራልን። ስለዚህ ይህን ቪዲዮ ምን እናደርጋለን? አሁን ዳውንሎድ አድርገን የተቀመጠው ወደ ፋይላችን እናወርዳለን። ነክተን የምናየው ይሆናል። እዚህ ጋር እንግዲህ ሳብታይትል የሚላለ ሊፕሲንክ የሚላለ እኛ የምንፈልገው ዋተርማርክ የሚላለ ዋተርማርክ ኦን ኦኬ ተመልካቾች እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ደግሞ ቤተሰብ ያልሆናችሁ ሰዎች ቪዲዮውን ዳውንሎድ ካለ በኋላ ሳብስክራይብ፣ ቪዲዮ ደግሞ ምን እንደሚመስል እንዲሁም ደግሞ የማሳያችሁ ይሆናል። ሼር አድርጓችሁ። አሁን እዚህ ጋር ቪዲዮ ነው ይኸው ድራጎኑ ሰውየውን ወይም ደግሞ ወታደሩ ሊበለው ሲመጣ ወታደሩ ደግሞ ወደ ድራጎኑ በተከታታይ ጥይት እየተኮሰ ለማምለጥ እየሞከረ የሚያሳይ ማለት ነው። እናንተ 15ቱን ወደ 30 30ውን ወደ 60 እያደረጋችሁ እየቀጣጠላችሁ እኔ እንደሰራሁት አድርጋችሁ ምርጥ ፊልም መስራት ትችላላችሁ። አሁን የዚህ አይነት ብዙ ፊልሞችን ሾርት ቪዲዮዎችን እየሰራሁ ለቲክቶክም እንዲሁም ለዩቲዩብ ለቅቄያለሁ። ብዙ እይታና ብዙ
ሰብስክራይበር እና ፎሎወሮችን ማግኘት ትችላላችሁ። ያገኙበት ሁኔታም ስላለ ማለት ነው። እና እንደዚህ አድርጋችሁ መስራት ትችላላችሁ። ኦኬ ይኸው በእንደዚህ መልኩ ፊልሙን ከሰራልን በኋላ እኛ ቀዩን እንጫና እንወጣለን ፋይላችን ላይ